ሰላም ጤና ይስጥልኝ እንደምናችሁ ተመልካቾቻችን ለዛሬ ሐምሌ 29 ቀን 2018 ዓ.ም የመራረጥናቸው መረጃዎች እንደሚከተለው ይቀርባሉ። በቅድሚያ ዋና ዋናዎቹም 4 ኪሎ ሰው የለም ቢባል እንኳን ፋኖ መጥቶ አይዝም፣ ሰላም እናምጣ ካልሆነ እንጨራርሳለን ሲሉ ጀነራል አምባሳደር ባጫ ደበሌ ተናገሩ። ባጫ ደበሌ ከቢቢሲ አማርኛ ጋር ባደረጉት ቆይታ አነጋጋሪ መልእክት አስተላልፈዋል። አሜሪካ ከኤርትራ ጋር ሚስጥራዊ ግንኙነት እያደረገች ነው መባሉን አስተባበለች። አሜሪካ ይህንን ማስተባበያ ስትሰጥ በሁለት ሳምንታት ውስጥ ለሁለተኛ ጊዜ ነው። 21 የአሜሪካ ሴናተሮች ለተባበሩት አረብ ኤሚሬትስ የሚሰጠውን የጦር መሳሪያ ሽያጭ እንዲቆም አሳሰቡም። ሴናተሮቹ በኤል ኦበይድ ያንዣበበው የእልቂት ስጋት እንዲቆም ለውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጠይቋል። አሁን የእነዚህና ሌሎች መረጃዎች በዝርዝር እናሰማችኋለን። አብራችሁን ቆዩ። 4 ኪሎ ሰው የለም ቢባል እንኳን ፋኖ መጥቶ አይዝም፣ ሰላም እናምጣ ካልሆነ እንጨራረሳለን ሲሉ ጀነራል አምባሳደር ባጫ ደበሌ ተናገሩ። ባጫ ደበሌ ከቢቢሲ አማርኛ ጋር ባደረጉት ቆይታ አነጋጋሪ መልእክት አስተላልፏል። ግልጽ የሆነ ነገር ልንገርህ በማለት ንግግራቸው የጀመሩት አምባሳደሩም 4 ኪሎ ሰው የለም ቢባል አንዳቸውም መጥቶ አይዙም፣ ፋኖም ይሁን ኦላ አይመጡም በጭራሽ ሲሉ ተደምጧል። ምክንያቱም የሚመጡበት መንገድ የላቸውም፣ መጥተውም የሚያደርጉት ነገር የለም። ማን ነው የሚመጣው? ምን ያደርጋል? ዘመኔ ካሴ ነው የሚመጣው። 4 ኪሎ ክፍት ነው ብትላቸው አይመጡም ብለዋል አምባሳደር ባጫም። አክለውም ገንዘብ ከሆነ የፈለጉት ከመንግስት ጋር ይደራደሩ ይሰጣቸዋል ያሉት ሲሆን አለበለዚያ የህዝብ ጥያቄ ለመመለስ የሚሉ ከሆነ ህዝቡ ጠልታቸዋል፣ በምርጫ ተውኝ ብሎ ብልጽግናን መርጧል ብለዋል። በመጨረሻም አምባሳደር ባጫ ሰላም እናምጣ ካልሆነ እንጨራረሳለን እንጂ ውጤቱ አሸናፊና ተሸናፊ የሚባል ነገር የለውም ብለዋል። አሜሪካ ከኤርትራ ጋር ሚስጥራዊ ግንኙነት እያደረገች ነው መባሉን አስተባበለች። አሜሪካ ይህንን ማስተባበያ ስትሰጥ በሁለት ሳምንታት ውስጥ ለሁለተኛ ጊዜ ነው። አሜሪካ ከኤርትራ ጋር ድርድር እያደረገች ወይም ሚስጥራዊ ስምምነት ለመድረስ እየሞከረች ነው መባሉን የፕሬዝደንት ትራምፕ ከፍተኛ አማካሪ ማሳድ ቦለስ አስተባበሉ። የአሜሪካው ፕሬዝደንት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቦለስ በኤክስ ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ አሜሪካ ከኤርትራ ጋር በመሆን በየትኛውም የቀጠናው ሀገር ላይ እንደማታሴር ገልጿል። አማካሪው እንዳሉት አሜሪካ ከአንድ የቀጠናው አገር በተቃራኒ ከኤርትራ ጋር ድርድር እያደረገች ነው ወይም ሚስጥራዊ ስምምነት ለመድረስ እያሰበች ነው መባሉ ፍጹም ሐሰት ነው በማለት አስፍሯል። ማሳድ ቦለስ በኤክስ ጽሑፋቸው ላይ አሜሪካ ከኤርትራ ጋር ግንኙነት እያደረገች መሆኑን በተመለከተ ሀሳብ ከማን እንደተሰነዘረና የቀጠናው ሀገር የተባለው ማን እንደሆነ በስም አልጠቀሱም። ጨምረውም እንዲህ ያለ ስምምነት አለመኖሩንና ይህንን በተመለከተ ንግግር እየተደረገ አለመሆኑን ገልጾም የአሜሪካ ዲፕሎማሲያዊ ግንኙነቶች ዓላማ በአፍሪካ ቀንድ ዘላቂ ሰላም እንዲሰፍን ማድረግ ነው ብለዋል። እንዲሁም ስምምነቶች ወይም ሌሎች ክስተቶችን በተመለከተ የሚቀርቡ ሐሰተኛና አሳሳች መግለጫዎች፣ ስምን የሚያጠፉ ግምቶችና መሰረት የሌላቸው ክሶች በቅን ልቦና የሚደረጉ የዲፕሎማሲ ግንኙነቶችን በማዛባት ዘላቂ ሰላምን የማስፈን ተስፋን አደጋ ላይ ይጥላሉ በማለት ወቅሷል። መንግስታቸው ለአፍሪካ ቀንድ ሰላም ከግብጽ ከኤርትራና ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነትን መከተሉን እንደሚቀጥል የጠቀሱት ቦለስ የሀገራቸው ዋነኛ ትኩረት የቀጠናው ዘላቂ ሰላም መሆኑን አመልክቷል። የፕሬዝደንት ዶናልድ ትራምፕ ከፍተኛ አማካሪ እንዲህ ያለውን ማስተባበያ በማህበራዊ ሚዲያ ላይ ሲጽፉ ባለፉት 2 ሳምንታት ውስጥ ይህ ለሁለተኛ ጊዜያቸው ነው። አሜሪካ ያላት የታድ ሚሳኤል መቃወሚያ ክምችት እጅግ አደገኛ ወደሆነ ዝቅተኛ ደረጃ መውረዱ ተገለጸ። ሲኤንኤን የዜና አውታር ባወጣው ዘገባ እንደሚያመለክተው የአሜሪካ ጦር ከጸረ ባሊስቲክ ሚሳኤል መቃወሚያዎቹን ታድ ውስጥ 80 በመቶ የሚጠጋውን እንዲሁም ከፓትሪዮት ሚሳኤል መቃወሚያዎቹ ውስጥ 50 በመቶ የሚሆነውን ተጠቅሞ ጨርሷል። የዜና አውታር ምንጮች እንዳረጋገጡት ይህ አሳሳቢ የሆነ ዝቅተኛ የሚሳኤል ክምችት ባለፈው ሳምንት መጨረሻ በኢራን ላይ ሊሰነዘር ታቅዶ የነበረውን ትልቅ ጥቃት እንዲያዘገዩ ካደረጓቸው ምክንያቶች አንዱ ነው። ይሁን እንጂ ዋይት ሀውስ ይህንን መረጃ በማስተባበል ፕሬዝደንት ትራምፕ ጥቃቱን ያዘገዩት ሳውዲ አረቢያን ጨምሮ ከባህረ ሰላጤ ሀገራት በተደረጋቸው ጫና ምክንያት መሆኑን አስታውቋል። ባለፈው ሳምንት ሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስተዲስ የተሰኘ ተቋም ባወጣው ሪፖርት ከየካቲት እስከ ሐምሌ ባለው ጊዜ ውስጥ 65 በመቶ የሚሆኑ የፓትሪዮት ሚሳኤል መቃወሚያዎች ጥቅም ላይ መዋላቸው ገምተዋል። በተጨማሪም የአሜሪካ የታድ ባሊስቲክ ሚሳኤል መቃወሚያ ክምችት
ጦርነቱ ሲጀመር ከነበረው መጠን ቢያንስ በ38 በመቶ ማሽቆልቆሉን አመላክቷል። ፓትሪዮትና ታድ ወደ እነሱ የሚመጡ የጠላት ሚሳኤሎችን በመለየትና በማውደም በኩል በአሜሪካ የጦር መሳሪያዎች ክምችት ውስጥ ካሉ እጅግ ውጤታማ ስርዓቶች መካከል በዋነኝነት የሚመደቡ ናቸው። የሰሜን ኮሪያ የሚሳኤል ጦር ክፍል በምዕራብ ሩሲያ መሰማራቱን ዩክሬን አስታወቀች። የሰሜን ኮሪያ የሚሳኤል ጦር ክፍል የባሊስቲክ ሚሳኤሎችን ለመተኮስ በሩሲያ መሰማራቱን ዩክሬን ያስታወቀች ስትሆን ከዚህ ቀደም የተተኮሱት ሚሳኤሎች የአየር መቃወሚያውን በማለፍ ከቁጥጥር ውጭ እንደነበሩ ገልጻለች። አሁን ላይ አዲስ ሚሳኤሎች ወደ ጦር ግንባር መቀላቀላቸው የምዕራባውያንን የአየር መከላከያ ስርዓት ይፈትነዋል ተብሏል። አሁን ላይ የተሰማራው ይህ የጦር ክፍል የሰሜን ኮሪያ ሚሳኤሎችን ወደ ዩክሬን የሚተኩስ ይሆናል። በተጨማሪም የሰሜን ኮሪያ ሚሳኤሎች ለሙከራ ከመተኮስ አልፈው እውነተኛ ጦርነት ላይ ጥቅም ላይ የሚውሉ ይሆናሉ። የዩክሬን የወታደራዊ መረጃ ኤጀንሲ ባለስልጣን አንድሬይ ቼሬኒያክ ለሮይተርስ እንደገለጹት በዩክሬን ላይ የባሊስቲክ ሚሳኤል ጥቃቶችን ለመሰንዘር ያለመ የሰሜን ኮሪያ የሚሳኤል ጦር ክፍል በምዕራብ ሩሲያ መሰማራት ጀምሯል። ሩሲያ አዳሩን 14 ሰዎችን የገደለ ጥቃት የፈጸመች ስትሆን የተተኮሱት ሚሳኤሎች ከቁጥጥር ውጭ እንደነበሩ ተዘግቧል። ነገር ግን ሚሳኤሎቹ የሰሜን ኮሪያ መሆናቸው አልተገለጸም። እንደ ባለስልጣን መረጃ ከሆነ ሩሲያ በግምት 90 የሚጠጉ የሰሜን ኮሪያ ወታደራዊ አባላትን ያቀፈውን የሚሳኤል ተኳሽ ክፍል በምዕራብ ሩሲያ ቮሮኔዥ ክልል በሚገኘው 112ኛ የሚሳኤል ብርጌድ ውስጥ ለማስፈር አቅዳለች። ክፍሉ እስከ 120 የሚደርሱ የባሊስቲክ ሚሳኤሎችና 6 ሚሳኤል ማስወንጨፊያዎችን ሊታጠቅ እንደሚችል የዩክሬን የመረጃ ምንጮች ጠቁሟል። ከፒዮንግያንግ አዲስ የተላኩ 40 የሚጠጉ የኬኤን 23 እና ኬኤን 24 የተሰኙ የባሊስቲክ ሚሳኤሎችን ከአስፈላጊ ባለሙያዎች ጋር ለሩሲያ የላከች ሲሆን የስምሪቱ ሙሉ አወቃቀርና የጦር መሳሪያው መጠን በሚቀጥለው ወር እንደሚጠናቀቅ ተገልጿል። ሩሲያ ከዚህ ቀደም በዩክሬን መሰረተ ልማቶችና የህዝብ መገልገያ ቦታዎች ላይ በርካታ የሰሜን ኮሪያ ሰራሽ ባሊስቲክ ሚሳኤሎችን የተጠቀመች ስትሆን አዲሱ ስምሪት ግን የዩክሬንን የአየር መከላከያ ስርዓት የበለጠ ፈተና ውስጥ ያስገባዋል ተብሎ ይታመናል። ከቅርብ ጊዜ ወዲህ በሩሲያና በሰሜን ኮሪያ መካከል ያለው ወታደራዊ ትብብር በከፍተኛ ደረጃ የጎለበተ ሲሆን ሰሜን ኮሪያ ለሩሲያ የሚሳኤል የመድፍ ጥይቶችና በሺዎች የሚቆጠሩ ወታደሮችን ድጋፍ ስትሰጥ ቆይታለች። 21 የአሜሪካ ሴናተሮች ለተባበሩት አረብ ኤሚሬትስ የሚሰጠውን የጦር መሳሪያ ሽያጭ እንዲቆም አሳሰቡም። ሴናተሮቹ በኤል ኦበይድ ያንዣበበውን የእልቂት ስጋት እንዲቆም ለውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ጠይቋል። 21 የአሜሪካ ሴኔት አባላት በኤል ኦበይድ የተደቀነውን የጅምላ ጭፍጨፋ ለመከላከልና በሱዳን ጦርነትን ለማስቆም ተጨባጭ እርምጃ እንዲወሰድ የሚጠይቁ ደብዳቤዎችን ለአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ መላካቸው የተገለጸ ሲሆን የጭንቅ መግለጫዎች ካሁኑ በኋላ በቂ እንዳልሆኑ አስጠንቅቋል። ከትናንት ወዲያ ሐምሌ 27 ቀን 2018 ዓ.ም በተጻፈው ደብዳቤም ሴናተሮች በተባበሩት አረብ ኤሚሬትስ የሚደገፈው የፈጣን ድጋፍ ሚሊሻ በኤል ኦበይድ ላይ እያደረሰ ያለውን ከበባ፣ በጥቅምት 2025 በኤል ፋሻር የተፈጸመውን የጅምላ ግድያና ጭካኔ እንደገና እንደሚከሰት ማሳያ መሆኑን አስጠንቅቋል። አሜሪካ ግጭቱን የሚያቀጣጥሉትን የውጭ ተዋናዮችን በተለይም የተባበሩት አረብ ኤሚሬትስን የጦር መሳሪያ ሽያጭ ማስቆም ጨምሮ ጊዜው ከማለፉ በፊት ሌላ አደጋን ለመከላከል ኃይሏን እንድትጠቀም ጥሪ አቅርቧል። ሴናተሮቹ የተባበሩት አረብ ኤሚሬትስን እንደ የፈጣን ድጋፍ ሚሊሻን ዋና የውጭ ደጋፊ አድርጎ የገለጿት ሲሆን ወታደራዊ የገንዘብና የቴክኒክ ድጋፍ እንደምትሰጥ ጠቅሷል። በመቶዎች የሚቆጠሩ የኮሎምቢያ ቅጥረኞችን ማሰልጠን፣ በሺዎች የሚቆጠሩ ሚሊሻ ተዋጊዎችን ለማሰልጠን በኢትዮጵያ ውስጥ የሚስጥር ካምፕ ፋይናንስ ማድረጉንና ከተባበሩት አረብ ኤሚሬትስ የሚወጣውን ወታደራዊ መሳሪያ ፍሰት መጨመርን የሚዘግቡ ሪፖርቶችን ጠቅሷል። ደብዳቤው ከ500 ቀናት በላይ የዘለቀውን ከበባ ተከትሎ የኤልፋሻርን ውድመትን በመገምገም እዚያ የተፈጸመው ግፍ የዘር ማጥፋት ምልክቶች እንዳሉት የደመደሙትን የተባበሩት መንግስታት መርማሪዎችን ጠቅሷል። መረጃዎቻችን በዚያ በቃን። መልካም ጊዜም